ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ረቢዕ ዩዳሌት በሄሽቫን ታፍሺን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኖቬምበር 5 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥቅምት 26 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሻይ ኮጋን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም የተለያዩ ዝግጅቶችን እናቀርባለን። በወቅታዊ ጉዳዮችም እንነጋገራለን። ወቅታዊ ዘገባዎችን እናቀርባለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። ሐማስ ትናንት ለእስራኤል ያስተላለፈው የተጠለፈ ዜጋ አስከሬን የ50 አለቃ ኢታይ ሄን መሆኑ ታወቀ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በወታደራዊ አቃቢ ሕግ ኃላፊዋ ላይ የተጀመረውን የምርመራ ሂደት አጋጣሚ ለመጠቀም ወደ ምርጫ ለመሄድ እያሰቡበት ነው ተባለ። አሜሪካ በጋዛ ሰርጥ የሚያስተዳድር ዓለም አቀፍ አካላት ለማቋቋም ያዘጋጀችውን እቅድ ለተባበሩት መንግስታት ድርጅት አቀረበች ተባለ። በአሜሪካ በኒውዮርክ ከተማ ዙህራን ማምዳኒ የማዘጋጃ ከንቲባ ሆኖ ተመረጠ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆም። ሐማስ ትናንት ለእስራኤል ያስተላለፈው የተጠለፈ ዜጋ አስከሬን የ50 አለቃ ኢታይ ሄን መሆኑ ታወቀ። ኢታይ ሄን በጋዛ ሰርጥ ጥቅምት 7 ቀን 2023 ዓ.ም ከተጠለፉና በሐማስ እጅ ከተያዙ ወታደሮች የመጨረሻውና የአሜሪካ ዜግነት ያለው ወታደር ነበር። በጋዛ ሰርጥ 7 የተጠለፉ ዜጎች አስከሬን የቀረ ሲሆን 2 የጸጥታ ጥበቃ አባላት እንደሆኑ ይታወቃል። አስከሬኑ ወደ እስራኤል የተመለሰው የ50 አለቃ ኢታይ ሄን የህይወት መስዋዕትነት ሲከፍል የ19 ዓመት ወጣት የነበረና የቤተሰቦቹ መካከለኛ ወይም ሁለተኛ ልጅ ነው። ነፍስ ይማር። በቁጥጥር ስር የምትገኘው የወታደራዊ አቃቢ ሕግ ኃላፊዋ ከእርሷ በላይ ለሚገኙ ባለስልጣናት ሁኔታዎችን እንዳላስታወቀች ገለጸች ተባለ። አቃቢ ሕጓ ያፋት ቶሜር የሩሻልሚ የሕግ አማካሪዋንም ሆነ ከእርሷ በላይ ለሚገኙ ባለስልጣናት ውሳኔዋን እንዳላስታወቀች በተካሄደባት ምርመራ ገልጻለች። ቶሜር የሩሻልሚ የእጅ ስልኳ እንደጠፋ ቢታወቅም ከስልኳ ውጪ በጣም ወሳኝ መረጃዎች የተገኙ መሆናቸው ታውቋል። በመከላከያ ሰራዊቱ የደህንነት የመረጃ ክፍል ኃላፊ ለፖሊስ የምስክር ቃል ለመስጠት ይጠራል ተብሎም ይጠበቃል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በወታደራዊ አቃቢ ሕግ ኃላፊዋ ላይ የተጀመረውን የምርመራ ሂደት አጋጣሚ ለመጠቀም ወደ ምርጫ ለመሄድ እያሰቡበት ነው ተባለ። የጠቅላይ ሚኒስትሩ የቅርብ ሰዎች በወታደራዊ አቃቢ ሕግ ኃላፊዋ ላይ የተጀመረውን ውስብስብ የምርመራ አጋጣሚ ሂደት ለመጠቀም በአስቸኳይ ወደ ምርጫ ሂደት እንዲገባ ወይም እንዲጀመር ሲሉ ለኔታንያሁ ሀሳብ ያቀረቡ መሆናቸው ተገልጿል። በጠቅላይ ሚኒስትር ቢንያሚን ኔታንያሁ አካባቢ የሚገኙ የቅርብ ሰዎች በወታደራዊ አቃቢ ሕግ ኃላፊው ላይ የሚካሄደው የምርመራ ሂደት በምርጫው ለማሸነፍ ያግዛል፣ ጥሩ አጋጣሚም እንደሆነ ለጠቅላይ ሚኒስትሩ ሀሳብ ማቅረባቸው ታውቋል። አሜሪካ በጋዛ ሰርጥ የሚያስተዳድር ዓለም አቀፍ አካላት ለማቋቋም ያዘጋጀችውን እቅድ ለተባበሩት መንግስታት ድርጅት አቀረበች ተባለ። በጋዛ ሰርጥ የሚያስተዳድረው ዓለም አቀፍ ህብረት እስከ 2027 ዓ.ም ድረስ የሚቆይ እንደሆነና አስተዳደሩንም ለፍልስጤም መስተዳድር የሚያስረክብ መሆኑን አሜሪካ ያዘጋጀችውን እቅድ በተባበሩት መንግስታት ድርጅት ለጸጥታው ምክር ቤት ማቅረቧን አልኮዱስ አልአረቢ የተባለው የኳታር ጋዜጣ ዘግቧል። በአሜሪካ በኒውዮርክ ከተማ ዙህራን ማምዳኒ የማዘጋጃ ከንቲባ ሆኖ ተመረጠ ተባለ። ዙህራን የዲሞክራቲክ ፓርቲ አባልና ጸረ እስራኤል አመለካከት ያለው ሲሆን በተደጋጋሚ ባሰማው ንግግር እስራኤል ሀገርን በግልጽ ሲቃወም ተሰምቷል። ከ1969 ዓ.ም ወዲህ በኒውዮርክ ለመጀመሪያ ጊዜ የመራጮች ድምፅ 2 ሚሊዮን የደረሰ ሲሆን በኒውዮርክ
አሸናፊው ከመታወቁ ከጥቂት ሰዓታት በፊት የአሜሪካው ፕሬዝዳንት ባሰሙት ንግግር የኒውዮርክ ነዋሪዎች ይሁዳውያን ጸረ ይሁዳውያን እንቅስቃሴ የሚያደርግ ከንቲባ እየመረጡ ናቸው፣ በዚህ ውሳኔያቸውም ደደቦች ናቸው በማለት ንግግር ማሰማታቸው ታውቋል። በአሜሪካ ካንታኪ ባሳለፍነው ሌሊት አንድ የጭነት አይሮፕላን ወድቆ ተከሰከሰ። ቢያንስ 7 ሰዎች መሞታቸውና 11 የሚሆኑ መቁሰላቸው ታወቀ። ዩፒኤስ የተሰኘው ካምፓኒ አይሮፕላን በካንታኪ ሉአዊል ከተማ መሐመድ አሊ በተባለው ዓለም አቀፍ አይሮፕላን ጣቢያ ለመብረር ሙከራ ላይ እንዳለ ተከስክሶ ቢያንስ 7 ሰዎች ሕይወታቸው ያለፈ ሲሆን 11 የሚሆኑ መቁሰላቸውን የከተማዋ ከንቲባ አስታውቋል። በአደጋው የሞቱና የቆሰሉ ሰዎች ቁጥርም ሊጨምር እንደሚችል ተገልጿል። በኢንዶኔዥያ 6.2 ሶላር ሬክታር የተለካ የመሬት መንቀጥቀጥ ተከሰተ ተባለ። የመሬት መንቀጥቀጥ የተከሰተው በኢንዶኔዥያ ሱላዊ በተባለው የባህር ዳርቻ አካባቢ ሲሆን ለሱናሚ የሚያሰጋ ምልክት እንደሌለ የሀገሪቱ የዘርፉ ምርምር ተቋም አስታውቋል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ ይጨምራል። በተለያዩ የሀገራችን ክፍሎች ሞቃታማና ደረቅ የአየር ጸባይ እንደሚኖር የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴል አቪቭ 31፣ በሃይፋ 34፣ በጽፋት 29፣ በቤት ሻን 36፣ በብኤር ሸባ 35፣ በኢላትና አካባቢዋ 33 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር መሸጋገሪያ ሙዚቃ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ የተለያዩ በርካታ ጉዳዮች አሉ በሀገራችን በዓለማችን። በሀገራችን እንግዲህ ትናንት ሐማስ ወደ እስራኤል የመለሰው የተጠለፈ ዜጋ አስከሬን የ50 አለቃ ኢታይሄን አስከሬን መሆኑ በምርመራ ተረጋግጧል። በእስራኤል ብሔራዊ የአስከሬን ምርመራ ተቋም እንግዲህ ምርመራ ከተካሄደ በኋላ የ50 አለቃ ወታደር ኢታይ ይሄን አስከሬን መሆኑ ታውቋል። እንግዲህ እስካሁን ባለው መረጃ ይፋ እንደሆነው ወይም የጠቅላይ ሚኒስትሩ ቢሮ እንዳስታወቀው ኢታይሄን የመጨረሻው ወታደር አስከሬን መሆኑ ተገልጿል። በሐማስ እጅ ከሚገኙ የተጠለፉ ዜጎች አስከሬን መካከል እንግዲህ እሱ ነው የመጨረሻው ወታደር። ግን ሌሎች 2 የጸጥታ አባላት አስከሬኖች አሁንም በሐማስ እጅ እንደሚገኙ ይታወቃል። አንድ የፖሊስና ሌላ የጸጥታ አባል። በወታደሮች በኩል ግን በመከላከያ ሰራዊቱ ሲያገለግሉ እንደነበር የህይወት መስዋዕትነት የከፈሉ የተጠለፉ አስከሬናቸውም ከአሸባሪዎች ከገደሉ በኋላ የጠለፏቸው ወይም እንግዲህ በአሸባሪዎች እጅ እያሉ የተገደሉ ወታደሮች ኢታይሄን የመጨረሻው ነው በማለት የጠቅላይ ሚኒስትሩ ቢሮ አስታውቋል። እስካሁን ድረስ በሐማስ እጅ እንግዲህ አሁንም ድረስ 7 አስከሬኖች ይገኛሉ። በአጠቃላይ ይሄን ይመስላል። አሁንም ፍለጋው እንደቀጠለ መሆኑና በተለይ እስራኤል መከላከያ ሰራዊት በተቆጣጠረው አካባቢ በጋዛ ሰርጥ አስከሬኖች ይገኛሉ ተብሎ እንደሚታሰብና ፍለጋውን በዛ አካባቢ እየተካሄደ መሆኑ መረጃዎች ይጠቁማሉ። ኢታይሄን የአሜሪካ ዜግነት ያለው ነው። ለቤተሰቦቹ 2ኛ ልጅ ነው። ቤተሰቦቹ 3 ልጆች አሏቸው። እንግዲህ ከ3ቱ መካከል ኢታይ መካከለኛውና 2ኛው ልጅ መሆኑ ተገልጿል። የ19 ዓመት ወጣት ነበር የህይወት መስዋዕትነት ሲከፍል ያው በመከላከያ ሰራዊት ውስጥ ግዴታውን በመወጣት ላይ እንደነበረ ነው። እንግዲህ ከአሸባሪዎች ጋር ሲፋለም የህይወት መስዋዕትነት የከፈለው ነፍስ ይማር። ሌላው በአሜሪካ ኒውዮርክ በጣም ወሳኝ ከተማ ናት። በኒውዮርክ በርካታ ይሁዲዎች እንደሚኖሩ ይታወቃል። እንግዲህ በዚች ከተማ ጸረ እስራኤል የሆነ የከንቲባ መመረጡን እየሰማን ነው። በአሜሪካ የማዘጋጃ ቤት ሹም ለመምረጥ በተካሄደው ምርጫ 4 ሰዓት ላይ ነው የምርጫ ጣቢያዎች የተዘጉት በእስራኤል ሰዓት አቆጣጠር 4 ሰዓት ከሌሊቱ። በኒውዮርክ ከተማ ዙህራን ማምዳኒ የዲሞክራቲክ ፓርቲ አባል ነው። እሱ ማሸነፉ ታውቋል። ዙህራን እስራኤልን በመቃወም በግልጽ እንግዲህ በተደጋጋሚ ባሰማው ንግግር ጸረ እስራኤል መሆኑ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ
ያው እንግዲህ የምርጫው ሂደት በምርጫው ምን ያክል ተሳታፊ እንዳለ የመራጩ ቁጥር የትኛው ተወዳዳሪም እየመራ እንደሆነ በየደቂቃዎች በየሰዓቱ የወጣ ነበር መረጃና እንግዲህ ከ2 ሚሊዮን በላይ መራጭ እንደተሳተፈና አብዛኛው መራጭም የዙህራን ማምዳኒ መራጭ እንደሆነ ምልክቶች ያው በግምገማው ቁጥሩ በታየ ጊዜ ዶናልድ ትራምፕ ባሰሙት ንግግር የኒውዮርክ ነዋሪዎች ዙህራንን እየመረጡ ነው። በተለይ ደግሞ እንግዲህ ያው በርካታ ይሁዳውያን ስለሚገኙ በዚህ በኒውዮርክ እያንዳንዱ ይሁዲ ዙህራንን የሚመርጥ እያንዳንዱ ይሁዲ ደደብ ነው፣ ጸረ እስራኤል የሆነ የከንቲባ እየመረጡ ነው በማለት ንግግር አሰምተዋል። ለማንኛውም እንግዲህ ዙህራን ማምዳኒ የኒውዮርክ ከንቲባ ሆኖ ተመርጧል። ከተመረጠ በኋላም ያስተላለፈው መልእክት አለ። እንግዲህ ለእስራኤል ለይሁዳውያን ምን ሊሆን ይችላል ነው ዙህራን ማምዳኒ ያው የአሸናፊነት ንግግር ማሰማቱም ተገልጿል። ሌላው ደግሞ እንግዲህ በሀገራችን ያለው የፖለቲካ ጉዳይ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምናልባት አሁን አጋጣሚውን ለመጠቀም ወደ ምርጫ ለመሄድ እያሰቡበት እንደሆነ ይነገራል። አጋጣሚው ምንድነው? እንግዲህ እንደሚታወቀው የታላቁ እንግዲህ መከላከያ ሰራዊት አቃቢ ህግ ማለት በጣም ትልቅ ተቋም ነው። ይህን የአቃቢ ህግ በኃላፊነት የሚመሩት የአፋት ቶሜር የሩሻልሚ ሰሞኑን ምርመራ እየተካሄደባቸው እንደሆነ ይታወቃል። ያው እንግዲህ እሳቸውን ሂደት እንደሚታወቀው በሰፊውም እንግዲህ አወዛጋቢ ሆኖ በሀገራችን የሚገኝ ጉዳይ ነው። ስዴተማን በተባለው እስር ቤት በአንድ አሸባሪ ላይ በተጠባባቂ ወታደሮች ያው ስቃይ አድርሰውበታል፣ ባልተገባ ሁኔታ ያልተገባ ተግባር ፈጽመዋል የሚል የተቀረጸ ቪዲዮ ምስል እሱ ተላልፎ እንግዲህ ከሀገራችን ውጭም በተለያዩ ሀገራት ለእይታ በቅቶ በእስራኤል ላይ ከፍተኛ ውግዘትን ያስከተለ በተለይ መከላከያ ሰራዊቱ በተለያዩ ሀገራት ቢሄዱ እንኳን ሊታሰሩ ሊከሰሱበት የሚችል መጥፎ መልእክት መጥፎ ጥላቻ ያስተላለፈ መልእክት ነው። ያ የቪዲዮ ምስል ይፋ ሆኗል። ግን ይፋ ሲሆን በእሳቸው እውቅና ነው በሚል ሰሞኑን እንግዲህ ይሄ በፍርድ ሂደት በከፍተኛው ፍርድ ቤት ከቀረበ በኋላ መረጃም ተሰጥቶት ያው ምላሹ እንግዲህ እሳቸው አናውቅም ማን ሚስጥሩ እንዳወጣው የሚል ምላሽ ተሰጥቶ ከነበረ ከአንድ ዓመት በኋላ ነው እንደገና ተነስቶ ይሄ ነገር መረጃ ተገኝቷል በእሳቸው እውቅና ነው የሚለው ውዝግብ እሳቸውም በየአቃቢ ህጓ ህይወታቸውን እስከ ለማጥፋት ድረስ ሙከራ ላይ እንደደረሱና በፍለጋ እንደተገኙ ይታወቃል ባለፉት ቅርብ ቀናት። ከዛ በኋላ ግን በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። የእጃቸው ስልክ ጠፍቷል። እንግዲህ ባህር ዳርቻ አካባቢ ነው ቴልአቪቭ ሄርጼሊያ አካባቢ የተገኙትና ስልካቸው ውሃ ውስጥ ሳይገባ አይቀርም ተብሎ አሁንም ድረስ እየተፈለገ ይገኛል። ምናልባት እንደውም በስልካቸው ውስጥ ያለው መረጃ እንደገና መመለስ ማየት የሚቻልበት ቴክኖሎጂ ሁሉ እንግዲህ እየተፈለገ ሙከራ እየተደረገ እንደሆነ ይገኛል። ይሁን እንጂ ያለ እጃቸው ስልክም በቂ መረጃ እንደተገኘ ዛሬ ጠዋት አይተናል። ዜና በተለያዩ መረጃዎች ወጥቷል። ከስልካቸው ውጭም በቂና በጣም የሚገርም መረጃ እየተገኘ ነው። እንዲያውም በመከላከያ ሰራዊቱ የደህንነትና የመረጃ ክፍል ሁሉ ምስክርነት እንደሚሰጥ በዚህ ጉዳይ ለፖሊስ ወደ ፖሊስ ይጠራል ተብሎም እንደሚጠበቅ ተነግሯል። እንግዲህ ይህ ጉዳይ በጣም ሀገራችን ውዝግብ ውስጥ ያስገባና በጣም ትኩረት የሳበ ጉዳይ ነው። ይሄን ትኩረት የሳበ ጉዳይ በመጠቀም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ምርጫ እንዲሄዱ በእርሳቸው ዙሪያ ያሉ ቅርብ ሰዎች ሀሳብ እያቀረቡላቸውና እየጎተጎቷቸው ነው። አሁኑኑ በአስቸኳይ ወደ ምርጫ ብንገባ የማሸነፍ እድላችን ሰፊ ይሆናል በማለት ሀሳብ እያቀረቡላቸው ነው። ጠቅላይ ሚኒስትሩም እያሰቡበት ነው። ምናልባት ባልታሰበ ሁኔታ እንደው በቀጥታ ወደ ምርጫ ይሄዱ ይሆን ወይስ ይሄን ነገር የሚያግድ ሌላ ሀሳብ ይኖር ይሆን እየተባለ ነው። ይህ ጉዳይም እንግዲህ ይህን አጋጣሚ ለመጠቀም በጠቅላይ ሚኒስትሩ በኩል እያሰቡበት እንደሆነ ይገለጻል። ብዙ አዳዲስ ጉዳዮች አሉ። ለማንኛውም በቀጣይ በሂደት እንመለከታቸዋለን። ወደ ሚቀጥለው ዝግጅት እናልፋለን። ሙዚቃ